ሞቶ ያሉት ናቸው እንጂ በህይወት ያሉት አይደሉ? ለምን እናነበው? በህይወት ያሉት አይደሉ? በህይወት ያሉት ከቤተ ክርስቲያን የምንጠቀዋል የት እንደሚቀመጥ እሱን አላውቅም። በምድር ላይ ደግሞ ለሺህ ዓመት ይሄ ወንጌል ሲሰበኩ አሁን ያልተቀበሉት ማለት ነው። እነሱ ደግሞ ለነሱ ሰዓት አለ መጽሐፍ ቅዱስ እንደሚናገር ማለት ነው። ያ የጥግ ዘመን ይሆናል። እነሱ የሚነጠቁበት ሰዓት አለ ይላል። እነሱ ፍርድ ጊዜ ነው። ለፍርድ ይመጣል ያኔ። እሺ አውሬው መቼ ነው የሚመጣው? ያ የጥፋት ልጅ እናንተ ከመነጠቃችሁ በፊት ወይስ ከመነጠቃችሁ በኋላ? አውሬ በመጨረሻ ዘመን እስቲ በኋላ መሳይ አውሬው የሚመጣው ከንጥቀት በፊት ወይስ ከንጥቀት በኋላ? እስቲ ራእይ ምዕራፍ 20 ከቁጥር 6 ጀምረ አንብብልኝ። አንተ ንገረኝ እስቲ መሳይ አንብብና ንገረኝ ፕሊዝ። እኔ በጣም እየደከመኝ ነው። ቀላል መስኮ የጠየቁ የጥፋት ልጅ ከመምጣቱ በፊት የምትወሰዱት ወይስ ከመጣ በኋላ? ያው አሁን እነኚህ ያው እሺ ቆይ አንዴ ስሙ። የጥፋት ልጅ ከመምጣቱ በፊት ነው ያው መጀመሪያ ወይስ በኋላ? መጀመሪያ ነው የምትነጠቀው ቤተክርስቲያን። ከዛ በኋላ የጭቅ ጊዜ ይሆናል ሰዓቱ። ያን ጊዜ እነሱ አያገኙም። እቺ ንጥቀት 6 ላይ አንዴ የጥፋት ልጅ ከመምጣቱ በፊት ነው የምትነጠቁት። እናንተ የጥፋት ልጅ ከመገለጡ በፊት ነው የምትነጠቁት። አዎ እሺ ውሸት እንደሆነ ላሳየህ። ላሳይክ አይዞህ ድምፅህን እሺ ላሳየህ። እሺ አሳይ። ሁለተኛ ተሰሎንቄ እንዲህ ይላል አንብብ። ሁለተኛ ተሰሎንቄ ምዕራፍ 2 እሺ በደንብ ነገር ግን ይላል ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን በመንፈስ ወይም በቃል ወይም ከኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ እንዳደነግጡም እንለምናችኋለን ይላል። አየው ማንም በማናቸው መንገድ አያስታችሁ ክህደቱ አስቀድሞ ሳይመጣና የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስም ይላል። አየው የጌታ መምጣት ወደ እርሱ ደግሞ ስለመሰብሰባችን የዓመፅ ልጅ ከተገለጠ በኋላ ነው ይላል። አንተ የቁጣው ልጅ ወይም አውሬው ከመገለጡ በፊት ነው ትላላችሁ እናንተ። መጽሐፉ ደግሞ አይደለም የቁጣው ልጅ ወይም አውሬው ከመጣ በኋላ ነው ጌታ ደግሞ መጥቶ የሚሰበስበን ነው የሚለው። ጌታ መጣው አንተ መሳይ መሳይ ይቅራ። ታዲያ ምን ችግር አለው? እሺ ይቅር እንዴ ምንም ችግር የለውም። እሺ ደግ ደር ወንድሜ ተኛ፣ እንቅልፍ በደንብ መተኛት አለብህ። እሺ ሌላ ፕሮቴስታንት አለ? አላለም ያ ቃል ይሄንን። እሺ ቀይ ልሳብሽ ምን ችግር አለው? ይሄ ቃል ምን እንደሚል እስቲ እናያለን። አላለም ስብሻለሁ ሀና። ዝም ብሎ አላለም ሳይሆን በደንብ ማስረዳት ነው። እሺ ሀና ሰላም። እግዚአብሔር ይመስገን። እንዴት ነሽ? ይህ ቤተ እምነት ነሽ ሀና? እኔ ወንጌላዊ የሚባል አማኝ የለም መቼም፣ እምነት የለም። ዲኖሚኔሽን ሽት ክርስቲያን ነኝ። ክርስቲያንም አሁን ልጅ ሰስነሽ አይደለሁም። በቃ ስለዚህ ዲኖሚኔሽን ሽት ነው። እኔ ሀገር ውስጥ አይደለሁም። ሰው አሉ ነው ሌላ ምን እንዳለ የት ትኖራለሽ? አለም ጥያቄ ቸርችን የት ብነግርህ በምን ታውቀዋለህ? ችግር የለውም። ኬርቲ ይባላል።
እኮ ኬአርቲ መቼም ብዙ አይነት ኬአርቲ አለ። ምንድን ነው ስፔል አድርጊልኝ በደንብ አብሬሽን ፍችልን። ኬአርቲ ኬኔዲ ሮድ ታበርናክል ይባላል። ኦኬ ትምህርታችሁ ለካልቪን ይቀርባል፣ ለሉተሪያን ይቀርባል፣ ለነ ማነው ደግሞ ለነ ዝዊንግሊ ይቀርባል። ለየትኛው ነው የሚቀርበው? አይነት ኤቫንጀሊካል ነው፣ ፕሮቴስታንት ነው። ፕሮቴስታንት ነው። ኦኬ ጥሩ። እሺ አሁን ያነበብነው ክፍል ስለ ንጥቀት ነው የሚያወራው ነው ኖ ስለሚሆነውን ነው የሚናገረው። የሚመጣውን መቼ ነው ጌታ የሚመጣው ይላል በዚህ ክፍል። ከአንቲክራይስቱ ከመጣ በኋላ ነው የሚመጣው። ታዲያ ምንድን ነው እኔ ስል የነበረው? እሱም ያለህ እንደዛ ነው ነው የምልህ። አይደለም ሀና፣ እሱ ያለው ከመምጥ እሱ ብቻ አይደለም። ይዘው በጣም ብዙ ፕሮቴስታንት ይህ ነው በዚህ ትምህርታቸው የተለያየ አቋም እንዳለች ታውቂያለሽ። እሱ ግን ያለው ከመምጣቱ በፊት፣ ምክንያቱም የንጥቀቱ ዓላማው የመነጠቁ ዓላማ የጥፋት ልጅ እንዳያገኛቸው ነው። ስለዚህ እሱ የሚለው ከንጥቀቱ የጥፋት ልጅ ከመገለጡ በፊት ነው የምንነጠቀው ነው ያለው። መቼም 1200 ሰው መቼም አይዋሽም አይደለ? ብቻሽን አንቺ እውነተኛ አትሆኝም መቼም። ኖ ይሄ ተቃራኒ ኢየሱስን ነኝ ብሎ የሚመጣው የውሸቱ ኢየሱስ ነኝ ብሎ የሚመጣው ሰውዬ እኮ ለ3 ዓመት ለተወሰነ ዓመት ዓለምን ይመራል አይደለ እንዴ? እኔ እኮ እሱ አይደለም ጥያቄ እኮ ኖ ማለት በዛ ጊዜ ውስጥ ነው የሚመጣው ነው የሚለው። ይሄ አውሬው ከመምጣቱ በፊት ነው የምንነጠቀው ነው የሚሉት ብዙዎቹ። ይሄ ጥፋት ልጅ ከመምጣቱ በፊት ነው የምንነጠቀው። ይሄ ጥፋት፣ ይሄ ፈተና፣ ይሄ አውሬው አያገኘንም ባይ ናቸው። የንጥቀቱም ዓላማ ከዚህ ከአውሬው ከዚህ ከሐሰተኛው ክርስቶስ ማምለጥ ነው። አንቺ ደግሞ አይ ከመጣ መጥቶ ከተገለጠ ይሄ ሐሰተኛው መሬት አይደለ አይደል እንደ የሚመጣው ምናሺ ዓለም ላይ ነው የሚመጣው አይደለ እንደ ሐሰተኛው። እኔን እኮ ስለዚህ ክርስቲያን የሆነውም መሬት ላይ ያገኘናል ማለት ነው። ይሄን እኮ እኔ አይደለሁም እኮ ከፕሮቴስታንት ወንድሞች ጋር እኔ ሰምቼ አላውቅም። ይሄንን ነቨር ሰምቼ አላውቅም። አሁን እኮ የገባው እኮ እንደዛ ነው ያለው። አይ ቲንክ በጣም እንትን አለመግባባት ነው ብዬ ነው የምለው እንጂ ራሴን አላታልልም። ምንም ህሊናን አልዋሸሁም መቼም። እኔ ብቻ አይደለሁም የሁሉ ሰው ሰምቷል። ግን ደግሞ ሞልቷል በዚህ የሚያምን ከንጥቀት በፊት ምንድነው ከጥፋት ልጅ ከመገለጡ በፊት ነው የምንነጠቀው። ካልሆነ ገብተሽ ፕሮቴስታንቶቹ ቤት ስለ ንጥቀት ያስረዱኝ ቢያቸው። ግቢና እዚህ ቲክቶክ ላይ ስላሉ መቼ ነው የምንነጠቀው ቢያቸው። የጥፋት ልጅ ከመገለጡ በፊት ወይስ በኋላ ቢያቸው። ከዛ ይነግሩሻል። ኦኬ አንቺ ልጠይቅሽ። ጥሩ እንደዛ ከሆነ ማቴዎስ ወንጌል ምዕራፍ 25 ላይ ብራብ አልበላችሁኝ ብጠማ አልጠጣችሁኝ ተብሎ ጥያቄ የሚቀርባላቸው እነማን ናቸው? ብራብ አልበላችሁኝ። አዎ እዚህ ጋር የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። ይሄ የትኛው ቀን ነው? ንጥቀት ነው ይሄ? አይ አይደለም። ስለ ንጥቀት አይመስለኝም። ከላይ ያለውን በሙሉ ማንበብ አለብኝ። ግን ስለምንድን ነው የሚያወራው? አንተ ጀነራሊ ንገረኝ። እኔማ አልነግርሽም። ቆይ እንድትፈችኝ ስለፈለግኩኝ ነው። ይሄ የሚያወራው ጌታ በሚመጣበት ጊዜ ማቴዎስ ወንጌል ምዕራፍ 25 ነው። ስለ 10ቱ ቆነጃጀት ልባሞች፣ ሰነፎች ምናምን የሚለው ክፍል ትዝ ይልሻል? ትዝ ይለኛል። እሱን ከጌታ ከተናገረ በኋላ ከዛ ምን አረገ መሰለሽ? ዝቅ ብሎ የሰው ልጅ ብሎ መጣ ማለት ነው። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል ይላል። ይሄ የትኛው ቀን ነው? ንጥቀት አይደለም አይደል? አይደለም። ኦኬ። የንጥቀት ጊዜ ላሁን አንቺ የምጠይቅሽ በንጥቀት ጊዜ ላይ ማን ነው የሚነጠቀው? አንዴ ቆይኝና እስቲ ቆይ ራሴ ላንብበው። ሶሪ ይቅርታ። ምን ነበረ? ማቴዎስ ስንት ነበር? ማቴዎስ ስንት ነው አልከው? 25:31 የንጥቀት ጊዜ ላይ ማን ነው የሚነጠቀው?
በንጥቀት ታይም ላይ ማን ነው የሚነጠቀው? ሀና ክርስቲያኖች ነው ያመኑ ማለት ነው። ኦኬ የሚቀሩ አሉ ምድር ላይ የማያምኑ አይነጠቁም። ቤተክርስቲያን ትሆናለች የዛን ጊዜ በመጨረሻው ጊዜ ቤተክርስቲያን በንጥቀት ጊዜ ላይ ቤተክርስቲያን እሳለች በምድር ላይ ትኖራለች የዛኔ። ያው ኦኬ በደንብ አስተውይ እንግዲህ አልሽኝ። አንደኛ ክርስቲያኖች የሉም መሬት ላይ አይደለ? ክርስቲያኖች ያመኑ የሉ በሙሉ ከተነጠቁ በኋላ ነው የምትለኝ? ከንጥቀቱ በኋላ አሁን የንጥቀቱ ጊዜ ላይ መጥቶ የንጥቀቱ ፐርፐዙ ክርስቲያኖችን መውሰድ ነው አይደል? ያመኑትን ስለዚህ ምድር ላይ ያላመኑ ናቸው የሚቀሩት ማለት ነው። ኦኬ ይሄ ግን ስለ ይሄን አይደለም የጠየኩሽ። የንጥቀቱን መጀመሪያ ከዛ ወደዚህ ይሄን አይደለም የጠየኩሽ። የንጥቀቱ ፐርፐዙ ጎሉ ምንድን ነው? ክርስቲያኖችን መውሰድ ነው አይደለ? እንደ ፕሮቴስታንት አስተምሮ ያመኑትን መውሰድ ነው አይደል? ፐርፌክት። ምክንያቱም የፍርድ ጊዜ ሊመጣ ነው ማለት ነው አይደለ? ምክንያቱም ክርስቲያኖች የሚወሰዱበት ምክንያት ፍርድ ስለሚመጣ ነው በመሬት ላይ። ስለዚህ ከፍርድ ቀኑ በፊት የፍርድ ቀኑ ከመሆኑ በፊት ነው የሚወሰዱት በምድር ላይ። ስለዚህ ያመኑት ሲወሰዱ ያላመኑት ይቀራሉ ማለት ነው። ያላመኑት ኦፍኮርስ ይቀራሉ። ምክንያቱም ይላል አንዱ አልጋ ላይ ተኝቶ አንዱ አይኖርም ምናምን ይላል አይደል? ኦኬ እሺ መልካም። ወስዶ የት ነው የሚያደርጋችሁ? አይናገርም መጽሐፉ እንደዛ። አየር ላይ ትሆኛለሽ? ገነት ነው የምትሆኙ? የት ነው የምትሆኑት? አንተ መጽሐፍ ላይ አይተሃል እንደዛ የሚል ስፔሲፊክ? አላየሁም እንግዲህ አላስታውስም። ፐርፌክት እሺ በጣም ጥሩ። አሁን ወደዚህ እንምጣ። አሁን ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ የሰው ልጅ በክብሩ በመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል አይደል? አሕዛብ ሁሉ በፊቱ ይሰበሰባሉ። አሕዛብ የተባሉት እነማን ናቸው? የማያምኑ አይደሉም። አሕዛብ ሁሉ በፊት ይሰበሰባሉ። በመጽሐፍ ቅዱስ ይኸውልሽ አንቸው ቀስ በይና በመጽሐፍ ቅዱስ በአሕዛብ የሚለው በሁለት ፍቺ ይፈታል። ለምሳሌ ቅዱስ ዳዊት አሕዛብ ሁላችሁ ለእግዚአብሔር እልል በሉ ሲል ያላመናችሁ እልል በሉ እያለ ነው። ለአሕዛብ ሁሉ በፊቱ ይሰበሰባሉ። እረኛ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ለአሕዛብ ሁሉ በፊቱ ይሰበሰባሉ። ከዛ እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። አይሹ ስለዚህ አሕዛብ የተባሉ ህዝብ ማለት ነው አይደል? እንጂ ያላመኑ ብቻ ማለት አይደለም በዚህ ኮንቴክስት። ምክንያቱም ነው ይሄ በአጠቃላይ ኮንቴክስቱን ምን ብዬ መሰለህ፣ ይሄ ቨርስ የሚናገረው ስለ እንትን አይደለም። አንተ ጨርስና እኔ ልናገር። አሕዛብ የተባሉት ህዝብ ሁሉ ማለት ነው አይደል? ህዝብ ሁሉ ይሰበሰባሉ። ከዛ በጎችና ፍየሎች ለሁለት ይከፍላቸዋል ከነዛ መሀል። ምክንያቱም በጎች ከፍየሎች እንደሚለይ እርስ በእርሳቸው ለሁለት ይከፍላቸዋል፣ ይለያቸዋል አይደለ? አናለሽ ያላለሁ ሶሪ ሚውት አድርጌ ነው እንዳረብሽን። ችግር የለውም። በጎች ከፍየሎች እንደሚለይ በግና ፍየል አድርጎ ለሁለት ይለያቸዋል ከነዚህ መሀል አይደል? እሺ ኦኬ። በጎች የተባሉት እነማን ናቸው? ያመኑ። እነሱማ የሉም እኮ አልሽኝ። ምክንያቱም ተወስደዋል፣ ተነጥቀዋል አልሽኝ። አሁን ግን ተሰብስበው ለሁለት ተከፈሉ ጭራሽ። ይሄ ስለሱ አይደለም የሚያወራው። ይሄ ቻፕተር ይሄን አሁን አንተ የምታወራው የሚያወራው የሰው ልጅ እንዴት አድርገን መሆን የሚያደርገውን ነው የሚነግረን። የትኛው ቀን ነው ይሄ? ይሄ ስለ ወደፊት አይደለም የሚያወራው፣ የሚሆነውን ነው። እኔ ላስረዳ ይሄን ቨርስ ምን እኔ አንደርስታንድ እንዳደረኩት አንተም የራስ ይኖራል። ይሄ ስለ ካይንድነስ በቃ ለአንዱ ፍቅር እንዲኖረን ክርስቲያኖች እና የእኛን ፍቅር እንዴት እንደምናሳይ የሚያስረዳ ነው እንጂ ይሄ ፍርድ ቀን አይደለም። ይሄ ቻፕተር በአጠቃላይ ስለ ፍርድ ቀን አይደለም። ለምን ደሳሳች ያሳይሽ የፍርድ ቀን እንደሆነ። አሕዛብ ሁሉ በፊት ይሰበሰባሉ፣ እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኙ ፍየሎቹን በግራ ያቆማቸዋል። በጎችና ፍየሎች በቀኝና በግራ የሚቆሙት የፍርድ ቀን ነው። ምክንያቱም ከስር ሚላል ንጉስም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ። የፍርድ ቀን ነው ወይስ አይደለም? አይደለም። ይሄ የሚሆነውን የሚነግረን ፍቅርንና
ደግነትን ለክርስቲያኖች የምናሳየው ነው። ከዛ በፊት ያለውን አላነበብከውም? ረሃና መቼ ነው ይሄ የሚሆነው? ውረሱ መንግስት መጨረሻ ነው የሚሆነው። ስለ ፍርድ ቀን እኮ ነው የሚያወራው። አይደለም ከላይ ያለውን you're not reading it out of context። እናንብብ። ከመጀመሪያው ጀምረህ ብታነባው አንድ አይደለም። ጥሩ እየፈታ እንዲሁም ጥሩ። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆንጃጅት ትመስላለች። እነርሱም 5 ሰነፎች 5 ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙም። ልባሞቹ ግን ከመብራቶቿ ጋር በመሰሮቻቸው ዘይት ያዙ። ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሆነ፣ እነሆ ሙሽራው ይመጣል፣ ተቀበሉት፣ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹ ልባሞቹን መብራታችን ጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛ ለእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትን ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። በኋላም ደግሞ የቀሩ ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላቃችሁም አለ። ቀኑንና ሰዓታችሁን አታውቁምና እንግዲህ ንቁ። አሁን እዚህ ይሄ ማለት ስለ እምነት ነው። ያመነ ያላመነ ምን እንደሚደርስ ሜሴጁ አይደለም፣ እሱ አይደለም፣ እንደዛ ማለት አይደለም። እንደ ማለት እንዳልሆነ ላሳይሽ። ኦኬ፣ ይሄን በምሳሌ ጌታ እያስተማሩ አይደለ? በጣም መልካም። እሺ፣ እነዚህ 10ቱ ቆነጃጅቶች የማን ምሳሌ ናቸው? ማለት እኛ ነን ማለት ነው። በእኛ መልክ ነው። ያመኑ ወይስ ያላመኑ? ያመኑት ተዘጋጅተው ጠብቀዋል ማለት እኛ ለመዘጋጀት ክርስቶስን አምነን መቀመጥ አለብን። ያልተዘጋጁት ደግሞ እንደዚሁ ይቀራሉ ለማለት ነው። ረሃና እያደመጥሽ እንጂ እነዚህ 10ቱ ቆነጃጅቶች ያመኑ ወይስ ያላመኑ ምሳሌዎች? ሁሉንም ነው የምትለኝ? አስሩም ያመኑ ወይስ ያላመኑ? ግማሾቹ ያመኑ ናቸው፣ ግማሾቹ ያላመኑ ናቸው። በጣም ጥሩ። እኔ ያመኑ እንደሆነ ላሳይሽ። 10ሩም ያመኑ እንደነበሩ። ምክንያቱም የት ነበሩ ይላል መሰለሽ? ከእነርሱም 5ቱ ሰነፎች 5ቱ ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙ። ልባሞቹን ከመብራቶች ጋር በመሰራቸው ዘይት ያዙ። እነዚህ 5ቱ ልባሞችን 5ቱ ሰነፎች የነበሩበት ቦታ የተለያየ ቦታ ወይስ አንድ ቦታ? ሀና አንድ ቦታ ነው እንዴ? አንድ ቦታ እንዴት ይሆናሉ? ያላመኑ ምክንያቱም መንግስተ ሰማይ ነው የሚጀምሩ። መንግስተ ሰማይ ሚዜዎች ሚዜ አይደሉም። እነዚህ 10ሮቹ ቆነጃጅቶች ሚዜዎች አይደሉም። እነዚህ የታደሙ ናቸው። ሙሽራ በዘገየ ጊዜ ሙሽራማ ከሚዜዎቹ ጋር እየገባ ነው። የሴቶቹ ሚዜ ናቸው እንጂ ይኸውልሽ፣ ሚዜ ከሙሽራ አይለይም አይደል ሀና? እኮ እሺ፣ ሙሽራው እየመጣ ነው አይደለ እንዴ? ሀና ፕሊዝ፣ የሴቶች ሚዜ ፕሊዝ፣ ዝም ብለሽ በግምት እንዳተረጉሚ። እዚህ ጋር በሴት ስለተመሰለ ጾታቸው ሴት ነው ማለት አይደለም። ኦኬ፣ ምሳሌ ነው። ለምሳሌ መንግስተ ሰማያትን በሴት ይመስላታል አይደለ? በተለያየ ሰው እዚህ ጋር ሴት ስለተባለ እንዲ ጾታቸው ሴት ነው በሚል እንዳትረጂው፣ ሮንግ የሆነ እንትን ውስጥ እንዳገቢ። ሰው ሰነፎቹና ልባሞቹ አንድ ቦታ ነበር የነበሩት። ኦኬ፣ የት? ሙሽራው ወደሚገባበት ቦታ ነበር የነበሩት። ምክንያቱም ሙሽራው ሲመጣ የገባው እነሱ ወደነበሩበት ቦታ ነው አይደለ ሀና? የሰማሁት ነው። ኦኬ፣ ሰነፎቹ መብራታቸውን ይዘዋል። መብራት አላቸው። አስተዊ መብራት ይዘዋል፣ ግን ዘይት ትርፍ አልያዙም። ልባሞቹ ደግሞ መብራት ይዘዋል። መብራቶቹ ጋር ደግሞ ጨምሮ ምን ይዘዋል? ዘይት ይዘዋል። አሁን ሁለቱም አንድ የሚያደርጋቸው ምንድን ነው ሀኒዬ? እና አልተዘጋጁ ማለት ነው። እነሱም እሱማ የለያቸው ነው። አንድ የሚያደርጋቸው ግን መብራት ነበራቸው አይደል? የመብራቱ ምሳሌ ምንድን ነው? ዝግጅታቸውን ነው የሚያሳየው። ዝግጅታቸውማ በኋላ ለያቸው፣ ዘይቱ ለያቸው። መብራታቸው ግን የሁለቱም መብራት ነበራቸው። ሁለቱም ግማሾቹ የሌላቸውስ አልገባኝም። መብራት ነበራቸው ከመነሻው። ምክንያቱም ያለ ዘይት እኮ መብራት አይበራም እኮ። ያለቀባቸው ናቸው። ያለቀባቸው ማለት ነው። ኖ እነዚህ ትርፍ ዘይት አልያዙም ነው። ትርፍ ማለት ሀና ክፍሉን ታውቂያለሽ? በደምብ አጥተሽዋል? አረ በጣም ነው የማውቀው።
እኔ ግን የምታውቂ አልመሰለኝም። ምክንያቱም ድጋሚ ሪቫይዝ ማድረግ አለብሽ። ለምን ስለ ሴቶች ሚዜ ምናምን የሚያወራ አይደለም ይሄ። እንደዛ ብለሽ ከተረዳሹ ሪቫይዝ ማድረግ አለብሽ ክፍሉን። ባይዘወይ አለሽ ልቀጥል ወይስ ምን ይችላል? አይ ሌላ ሰው ውሰዳቸዋል። እንደሱ ይሻላል። ሌላ ሰው ወስድ ይሻላል። ኦኬ ጥሩ ችግር የለውም። ሆፕፉሊ ታጠኘዋለሽ ድጋሚ ብዬ አምናለሁ። ድጋሚ ይህን ክፍል ታነቢዋለሽ፣ ድጋሚ ይህን ክፍል ታጠኘዋለሽ፣ ኦር ፓስተርሽን ጠይቀሽ ትረጃዋለሽ ብዬ በጣም ሪኮመንድ አደረግሻለሁ። ቱ ቢ ኦነስት ግን ደግሞ አላቅም ማለት ደግሞ አንድ ጥበብ ነው። ባይዘወይ እኔ አላቅም ይህን ነገር አንብቤ ልምጣ ደግሞ አንድ በጣም ትልቅ እውቀት ነው፣ ትልቅ ጥበብ ነው። ባይዘወይ ኦኬ እኔ አላቅም ብቲ ሶፍ ጉድ ችግር የለውም። ምክንያቱም ሁላችንም ከእውቀት ከፍለን ምናምን ነው የምናውቀው፣ በሁሉን ነገር አናውቅም። ኦኬ እና በደንብ ቢያስተምሩሽ አሪፍ ነው አንቺን ብትማሪ። እኔ አሁን ይሄ ነው ከፕሮቴስታንቱ ጋር ትልቁኛ ልዩነታችን፣ እኛ እንደፈለግን መተርጎም አንችልም። ቤተክርስቲያን እንዴት ተረጎመችው ነው፣ ቤተክርስቲያን እንዴት ተረዳችሁ ነው። ኦኬ በፕሮቴስታንቱ ዓለም ግን ሁሉም የየራሱን ትርጉም የየራሱን መገለጥ ያስቀምጣል። ያ ነው ትልቅ ችግር እየፈጠረ ያለው። ያም የራሱ ይላል፣ ይሄም የራሱ ይላል። ይሄ ንጥቀት አውሬው ከመምጣቱ በፊት ነው ይላል፣ ይሄኛው ንጥቀት አውሬው ከመጣ በኋላ ይላል፣ ይሄኛው ሌላ ይላል፣ ያኛው ሌላ ይላል። ለምን የየራስ በቃ እኔ በራሴ መተርጎም እችላለሁ የምትባል ነገር አለች። መንፈስ ቅዱስ እኔ ተረጉምልኛል የሚባል ነገር አለ። እንግዲህ እግዚአብሔር ይርዳችሁ። እስቲ ኦርቶዶክሲያን ግን በደንብ ቆላስተካክለው እንዴ። እሺ ስዊች አይ ቲንክ እሺ ቼንጅ ኳንዴስቲ እሺ ሌላ ፕሮቴስታንት አለ? ሌላ ፕሮቴስታንት ሚኪያስ ክፍሌ እሺ ስብ ያለው ግባ። እንግዲህ እሺ ሰላም ሰላም እንዴት ነህ? መዝሙር ይሰማኛል? አንተ አይሰማም? እሺ ይሄ የሚንኮሻኮሽ ነገር አለ። ኢንፎን ተጠቀም ከሆነ ንቀለው። ኦኬ አይ አልጠቀምም። ጥሩ። ስለ የከይድ ቤተ እምነት ነው ወንድሜ ሚኪያስ? እኔ ፕሮቴስታንት ነኝ። የት ነው ቤተ እምነት ወንድሜ? ፕሮቴስታንት የሚባል ቤተ እምነት የለም። ፕሊዝ በሙሉ ወንጌል ስር ያለ ቤተክርስቲያን ውስጥ ነው ያለሁት። ሙሉ ወንጌል። መልካም። እሺ ስለ ንጥቀት ታምናለህ አይደል? ስለ ንጥቀት አምናለሁ። ኦኬ መቼ ነው የምትነጠቁት? መጽሐፍ ቅዱስ እንዳስቀመጠልን መጽሐፍ ቅዱስ እንዳስተማረን ነው እኛ የምናምነው ማለት ነው። ገባኝ። ጌታ ኢየሱስ መቼ ነው? የጥፋት ልጅ ከመገለጡ በፊት ነው በኋላ ነው? የጥፋት ልጅ የሚባለው ማለት መጽሐፍ ቅዱስ እንደሚነግረን የጥፋት ልጅ ማለት የሚገለጥ አውሬ ሳይሆን እንደ ሲስተም ነው። ስለዚህ የጥፋት ልጅ እኛ እያለን ነው የጥፋት ልጅ የሚገለጠው። ምን አልከኝ? እኛ እያለን ነው የሚገለጠው የጥፋት ልጅ። በጣም ጥሩ። ከዛ በኋላ ነው የምትወሰዱት የምትነጠቁት? አዎ። ንጥቀት ደግሞ የፍርድ ቀን አለ። የፍርድ ቀን እኛ የለንም። ሚኪያስ አንዴ ንጥቀቱ ላይ ብቻ ፎከስ አድርግልኝ። ንጥቀቱ ላይ የምትነጠቁት ከዛ በኋላ ነው አይደል? አዎ። እሺ
የምትነጠቁት ያመናችሁ የዳናችሁ ናቸው አይደል? ክርስቲያኖች ክርስቲያኖች ከምድር ላይ የሚቀሩት ያላመኑት ናቸው። ያላመነ በክርስቶስ ኢየሱስ የማያምን። ኦኬ፣ በጣም ጥሩ። እሺ፣ ከዛ እናንተ ተነጥቃችሁ የት ነው የምትሄዱት? የት ነው የምትቀመጡት? የፍርድ ቀን መጽሐፍ ቅዱስ እሱን አላስቀመጠልንም። ግን ምክንያቱም አየር ላይ ለ1000 ዓመት እንነግሳለን። የምንነግሰው ደግሞ ኢየሱስ ክርስቶስ መጥቶ በእስራኤል ላይ ነው የምትነግሱት። ኢየሱስ አሁን አንተ የምታስረዳው ነገር ካለ አንተ አስረዳና ያንተ ንገረኝ። እኔ በንጥቀት አላምንም። ሲጀመር ለእኔ ድራማ ነው ንጥቀት ብዬ ነው የማምነው። ምክንያቱም በጣም ጊዜ ጌታ ሊመጣ ነው የተባለ ቆይ ንጥቀት እኛ መጽሐፍ ቅዱሱን መነጠቅ በደመና የሚለው ነገር እንዴት እንደሚፈታ የኦርቶዶክሳዊ ትምህርት አለ፣ የአባቶችን ትምህርት አለ። እኔ አሁን የፈለኩት ነገር ኦኬ፣ ተነጠቃችሁ በእስራኤል እነግሳለን አልከኝ አይደለ? እስራኤል ከተማ ላይ በእስራኤል ከተማ ላይ ማለት ሳይሆን የዳዊት ልጅ የተባለው ለዳዊት የገባለት ቃል ኪዳን ይፈጸማል አይደለ? ሁለት ቃል ኪዳኖች አሉ። አንደኛው የዳዊትን የአባቱን ዙፋን ይወስዳል ተብሎ ለማርያም የተነገራት ማለት ነው። ሚኪያስ የጠየቁ እስራኤል እናንተ የምትነግሱበት እስራኤል የት ናት ያለችው? የእስራኤል ንጉሥ ይሆናል ኢየሱስ መጥቶ። እኛ እነግሳለን እኮ አልከኝ፣ አብረን እነግሳለን አልከኝ። አብረን ለ1000 ዘመን ኢየሱስ ክርስቶስ በሚነግስበት አሁን እንዴት መሰለ እኛ መተን አሁን ልክ በፊዚካሊ አይደለም እኛ የምንነግሰው አይደል? ስፒሪቹዋል ነው። ፊዚካል አይደለም የምንነግሰው ስፒሪቹዋል ነው እኮ። የት ነው ስፒሪቹዋል? የት ነው የምትነግሱት? አሁን ያለችው እስራኤል ሀገር ነው ነው አሁን በእስራኤል ሀገር አሁን እንዴት መሰለ ወይ አንተ ንገረኝና የራስህን እኔ ደግሞ እንዳስረዳ። አንተ እንደ ፕሮቴስታንት ያንተን ንገረኝ። እስራኤል ሀገር በመንፈስም ቢሆን እነግሳለን አልከኝ። ኦኬ፣ እስራኤል የምትላት የአሁኗን እስራኤል ነው ወይ ነው ጥያቄ? አዎ፣ በእስራኤል የእስራኤል ንጉሥ ይሆናል ኢየሱስ። በጣም ጥሩ። ሌላው ሀገር ውስጥ ንጉሥ አለው? ሌላው ሀገር ደግሞ አሁን ቅድም ያነሳቸው ቆነጃጅቶቹ አሉ አይደለ? 10ቱ ቆነጃጅቶች እነሱ እስራኤላውያን ናቸው። የጠየቁት ጥያቄ ምንድን ነው? ስለ እስራኤል ብቻ። ሌላውስ ሀገር? ምክንያቱም ሌላውን በሙሉ አሁን ቤተክርስቲያን ስለሌለች አሁን ቤተክርስቲያን ስለሌለች አሁን እቺ ላስወዳና እሺ፣ ያለ መጨረሻ ገና አልሆነም አይደል? ፍርድ አልሆነም። በጣም ጥሩ። ስለዚህ አገሮች ዓለሞች አሉ አይደል? አሁን ባሉበት ሁኔታ ቤተክርስቲያን ስትል መከራ ይሆናል። እሱን አይደለም የጠየቅኩ ፕሊዝ። የጠየቅኩ አሁን አገሮች ኢትዮጵያ አለች፣ እስራኤል አለ፣ ምናምን አለ አይደል? አገሮች አሉ አይደል? እነዚህ አገሮች አሉ። የዛን ጊዜ 1000 ዓመቱ ሲነገስ አለ አሉ። አዎ፣ ሁሉም አገር ይኖራል። በጣም ጥሩ። ግን እስራኤል ብቻ ነው የሚሆነው ክርስቶስ? እንደዛ ነው። ምክንያቱም የዳዊት ዙፋን ለኢየሱስ የተገባው የዳዊት ዙፋን በዳዊት ዙፋን ላይ ኢየሱስ መንገስ አለበት። ሌላው ሀገር ምንድን ነው የሚሆነው? ሌላውም አሕዛብ ነው የሚሆነው። ምን ማለት ነው? ሁላችን በፊት ከአዲስ ኪዳን በፊት አንድ ላስረዳህና መዝሙር አንተ ከዛ ትነግረኛለህ። መጽሐፉ የሚለውም ማለት ነው። ግራ ስለገባኝ ነው። ከአዲስ ኪዳን በፊት እግዚአብሔር የአይሁድ ብቻ አምላክ ነበረ። አዲስ ኪዳን ሳይሆን እሱን አይደለም ፕሊዝ ሚኪያስ፣ ያኛው ተመጣጣኝ ማለት ነው። ኖ ፕሊዝ ይኸውልህ፣ አሁን የምናወራው ስለኛ አሁን ክርስቶስ ቤዛ ሆኖ ደሙን አፍሶ ቤዛ ከሆነም በኋላ ስላለ ነው የምናወራው እና እስከዛ ድረስ ስላለው አውራኝ። እሱ ደግሞ ይቆማል ነው የምልህ። ቤተክርስቲያን ስትነጠቅ አሁን እኔ እናንተ አሕዛብ ነን፣ አይሁድ አይደለንም። እሱን ላስረዳህ እኮ ብዬ ነው። እኔ አሁን ያለው ስለ አሁን ነው የማወራው። እኔ አሕዛብ አይደለሁም። እኔ በክርስቶስ አሁን ነው እኔ እናንተ በዘራችን አይሁዳዊ አይደለንም። ስለዘራ ወንድሜ የጠየቅኩ አሁን ንጥቀት የሚለው አሁን በእኔና በአንተ ላይ የሚፈጸም ነው አይደል ሚኪያስ? እንጂ አብርሃምን ሄዶ ያዕቆብን ሄዶ ይስሐቅን ሄዶ የሚያመጣበት አይደለም አይደል? መጽሐፉ ግን አንድ ሂስትሪ ነው። ገብቶሃል አይደል? ማውራ ከዘፍጥረት እስከ ራእይ ድረስ የተቀመጠ ነው። በሱ ውስጥ ነው እኛ ስለ ንጥቀት ስናወራ እነጠቃሉ ብለህ የምታስበው አንተን አይደል? በጣም ጥሩ። ስለ አንተ አውራኝ። አሁን ስላሉት ስለ አንተ ስለ ክርስቲያኖች አውራኝ፣ ወይም እንነጠቃለን ብለህ ስለምታስበው ህብረት ግሩፕ አውራኝ። ኦኬ፣ እናንተ ትነጠቁና ጌታ የሚነግሰው እስራኤል ሀገር ነው አልከኝ አይደል? የአባቱን የዳዊት ዙፋን ይወስዳል እኮ። ስለዚህ እስራኤል ሀገር ነው አልከኝ። ምድሪቷ እስራኤል፣ ዓለማዊ እስራኤል አይደል?
ስለዚህ በምድሪቱ በዚህ በዓለም ላይ ባለችው እስራኤል ላይ በምድራዊ ንጉሥ ይሆናል ጌታ ነው የምትለው አይደል? እኔ አንተ ጨርስና እኔ እነግርሃለሁ። ምድራዊ ንግስና ነው የሚለቅሰው አይደል ጌታ ነው። አንተ ምድራዊ እያልክ ነው እንጂ የአባቱ ለዘላለም ይነግሳል ስለተባለ ለምንድን ነው ይሄኛው ትምህርቱ ገብቷል? ሙሉ ሀሳቡን ካልተገኘ አሁን ለሚሰሙንም ሰዎች በቂ ሆነ። በቃ እንደዚህ እናድርግ ሚኪያስ ከሆነ እንደዚህ እናድርግ። በቃ ምን እናድርግ መሰለህ? ከንጥቀቱ በኋላ ያለውን ህይወት እናውራ። እሺ ንጥቀቱ ተደረገ። ከዛ ተወሰዳችሁ እናንተ። ቀጥሎ ይመጣው ምንድነው? የዓለም የመጨረሻው የፍርድ ቀን ነው አይደል? ፍርድ ይመጣል። በጣም ጥሩ። ማቴዎስ ወንጌል ምዕራፍ 25 ላይ ማቴዎስ ወንጌል ምዕራፍ 25 ላይ እነዚህ አሕዛብ ሁሉ በፊቱ ይሰበሰባሉ። አሕዛብ ሁሉ በፊቱ ይሰበሰባሉ። አሕዛብ የተባሉት እነማን ናቸው? አሕዛብ ማለት በክርስቶስ ኢየሱስ የማያምን የነበረ ሁለት ነገሮች አሉ። አንደኛው አሕዛቦች የመጀመሪያው ከእስራኤል ውጭ የሆነ ማለት ነው። የመጀመሪያው ከእስራኤል ውጭ እኔ በዚህ በማቴዎስ ወንጌል ምዕራፍ 25 አውድ ፍቺ ብቻ አይደለኝ። አሕዛብ ሁሉ በፊት ይሰበሰባሉ። እነዚህ እነማን ናቸው? ሁሉም ማያምነው ማለት ነው። አሕዛቦች አሕዛብ ሁሉ ሲባል ሁሉ ሰው ነው አይደል? ኦኬ። እዚህ ውስጥ አላችሁበት እናንተ? እኛ አሕዛብ ውስጥ የለንም። ኖ ከሚሰበሰቡት ህዝብ ውስጥ የፍርድ ቀለት ከሚሰበሰቡት ጠቅላላ ውስጥ አላችሁበት ወይስ የላችሁበት? የፍርድ ቀን እኛ የለንም። ኦኬ፣ በጣም ጥሩ። እነዚህ በጎቹ እነማን ናቸው? አሁን እሱን ላስረዳህ እኮ ነው። አሁን እዚህ ጋር ምን አለ መሰለህ፣ ሁለት ህዝብ አለ። አሁንም ድጋሚ ለሁለት ይከፈላል። ያ አሁን ቤተክርስቲያን ከተነጠቀ በኋላ ሁለት ህዝብ አለ። አንደኛው አሁን እዚህ ጋር በጎች የሚባሉት ሚኪያስ በጎች በመጽሐፍ ቅዱስ የክርስቶስ በጎች ሲባሉ ያመኑ ናቸው አይደል? ኢየሱስ ክርስቶስ ሲናገር እኔ የበጎች እረኛ ነኝ ያለው። ሚኪያስ ኧረ ፕሊዝ አዳምጠኝ። የክርስቶስ በጎች ሲባል ያመኑ የዳኑ ናቸው ወይስ አይደሉም? የክርስቶስ በጎች የሚሉት አይሁዶች ናቸው ነው የምልህ። አይሁዶች የክርስቶስ ኢየሱስ በግ ይሆናሉ። ለምን? በሱ አምነው ደግሞ ይገባሉ። እነሱ አሁን ድንዛዜ ነግሮን የለ ወንድሜ፣ ቤተክርስቲያን የለችም። ቆይ ስማኝ፣ ቤተክርስቲያን የለችም። ያመኑ ሁሉ ተነጥቀዋል። በምድር ላይ ያላመኑ ሰዎች ይቀራሉ እኮ አልከኝ። አዎ፣ ግን ይኸውልህ እዚህ ጋር ምን አለ መሰለ፣ ቤተክርስቲያን የለችም፣ ግን ማን አለ መሰለ፣ አሁን በክርስቶስ የሚያምኑ አይሁዶች አሉ። አይሁዶች ካመኑ ለምን አይነጠቁም? አይነጠቁም። እነሱ ገና ይኸውልህ፣ እነሱ መጽሐፉ እኮ የሚለውን ነው የምነግርህ። አይሁዶች አንዴ ሚኪያስ፣ አንዴ በክርስቶስ አንዴ ስማኝ፣ በክርስቶስ አይሁዶች ሲያምኑ ተጠምቀው የክርስቶስ አካል ይሆናሉ። አሁን እነሱ በጥምቀትም አይደለም የሚድኑት። እዚህ ጋር ያሉት አይሁዶች በጥምቀትም አይደለም የሚድኑት። እነማን? ሰው ሳይጠመቅ ነው። እዚህ ጋር ያለው ይኸውልህ፣ ሶስት ያዳመጥክ መዝሙር በጌታ አንዴ ሶስቱን ሰዎች አንዴ ሰው ሳይጠመቅ ይድናል። አሁን ይሄን ካላስረዳሁ እንዴት ብለን መጀመሪያ ሳይጠመቅ ይድናል የሚለው መልስ። ሰው ሳይጠመቅ ይድናል፣ የክርስቶስ አካል ይሆናል። ከሞቱና ከትንሣኤው ጋር ሳይተባበር ሰዎች አሉ። አሁን እሱ ከመለስ ለሶስት ሰዎች መንገር አለብኝ። ይኸውልህ ሰው ሳይጠመቅ የክርስቶስ አካል ይሆናል ወይ? ከሞቱና ከትንሣኤው ጋር አዎ ይሆናል ካልከኝ እነዛ እነማን ናቸው የሚለውን ትሰጠኛለህ። ግሩፖቹ ግን አሁን እዚህ ጋር ሳይጠመቁ የክርስቶስ አካል የሚሆኑ አሉ። አንዴ ቆይ መጀመሪያ መልስልኝ። ሰው ከክርስቶስ ከሞቱና ከትንሣኤው ጋር ሳይተባበር ሳይጠመቅ የክርስቶስ አካል ይሆናል? ሐዋርያ ጳውሎስ እንደሚነግረን የተዘጋጀላቸው መዳን አለ። አዎ አሉ። ማን ይባላሉ እነዛ ግሩፖች? እነሱ አሁን ሮሜ ላይ ሄደን ማንበብ እንችላለን። ከፈለክ ደግሞ እኔ ሐሳቡን ማን ይባላሉ እነዛ ግሩፖች? ሚኪያስ አይሁዶች ይባላሉ እነሱ አይሁዶች። አሁን በድንዛዜ ላይ ያሉ ሮሜ ላይ ቅዱስ ጳውሎስ ቆይ አንዴ፣ ሮሜ ላይ ቅዱስ ጳውሎስ አይሁዶችና አሕዛብ እያለ ሲያወራ አይሁዶችና አሕዛብ እያለ ሲያወራ በግርዘትና ያለ ግርዘት እንዲሁም አይሁዶች በመገረዝ እየተመጻደቁ
አሕዛቦችን ያስጨንቁና ይገፉ ነበረ። ስለዚህ አሁን መገረዝ አለመገረዝ አይጠቅምም እያለ ሲነግራቸው የነበሩትን አይሁዶች ነው የምትለኝ? ቅዱስ ጳውሎስ የጻፈላቸውን አይሁዶች ነው የምትለኝ ወይስ ማን ነው የምትለኝ? አሁን ይኸውልህ መዝሙር አንድ ደቂቃ ስጠኝና ሀሳቤ ደቂቃ መስጠት አይደለም ሚኪያስ፣ በማስረጃ ስጠኝ ፕሊዝ። የቶቹን ንገረኝ፣ በመጽሐፍ ቅዱስ አስደግፈ እነዚህ ግሩፖች በለኝ። እሺ መጽሐፍ ቅዱስ ላይ ሮሜ መጽሐፍ ምዕራፍ 9 ላይ እናንብብ። አንዴ እናንብብ። ሮሜ ስንት? ምዕራፍ 9 ቁጥር ስንት? 1 ጀምሮ። እሺ በብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽምም። ሕሊናዬም በመንፈስ ቅዱስ ይመሰክረኛል። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ ራሴ የተረገምኩ እንደሆን እጸልይ ነበርና እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም እነሱ ምንድን ናቸው አለ? እስራኤላውያን ናቸው። እነዚህ ምን ሆነው ነው ሐዋርያ ጳውሎስ ይህንን እየተናገረ ያለው? እንዴ እንጨርሶ እንጂ እናንበው። እኔ ምን አውቃለሁ? አንተ እኮ ነው ያመጣኝ። ስለዚህ አንተ እኮ ነው ያመጣኝ። እዚህ ውስጥ እንግዲህ ፕሩፍ ልታደርግልኝ ነው እኮ። ስለዚህ እናንበው። እነሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግ መስጠት የመቅደስም ስርዓት የተስፋው ቃልም ለእነርሱ ናቸው። ኦኬ አባቶችም ለእነርሱ ናቸው። ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነውና። ነገር ግን ልቀጥል። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆችም አይደሉም። ነገር ግን በይስሐቅ ዘር ይቆጠርላል ተብሏል። ይቀጥል አሁንም ይህም የተስፋ ቃል ልጆች ዘር ሆነ ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። በዚህ ጊዜ እመጣለሁ ለሳራም ልጅ ይሆናታል የሚል የተስፋ ቃል ነውና ይህ ብቻ አይደለም። ሊቀጥል አሁንም ሀሳቡን ካገኘኸው እዚህ ጋር ይበቃል። የእግዚአብሔር ልጆች አይደሉም የተባሉት እነማን ናቸው? አሁን እኔ ከመጀመሪያ ጀምሮ ተመለስ ሚኪያስ፣ ተመለስ ወንድሜ፣ ተመለስ። ባይብል ለማንበብ ወጥቼ ነው። ችግር የለውም። እኔ አውጥቼ እልሃለሁ እኮ። እሺ የእግዚአብሔር ልጆች አይደሉም የተባሉት እነማን ናቸው? በስጋ የማን ልጆች ናቸው ይላል? የእግዚአብሔር ልጆች አይደሉም የተባሉት እነማን ናቸው? የመቅደስም ስርዓት የነሱ ነው፣ አባቶችም የነሱ ናቸው፣ ሁሉ የነሱ ናቸው። የማያቋርጥ ጸሎት አለብኝ ይላል ሐዋርያ ጳውሎስ። የእግዚአብሔር ልጆች አይደሉም የተባሉት እነማን ናቸው? ሚኪያስ አሁን ካነበብነው በመነሳት የእግዚአብሔር ልጆች አይደሉም የተባሉት እነማን ናቸው? ትንሽ ወደ ላይ አድርገውና ልንገርህ ሀሳቡን። ፕሊዝ አታርክመኝ ሚኪያስ። ከላይ አንብበን መጣን። የእግዚአብሔር ልጆች አይደሉም ያላቸው ቅዱስ ጳውሎስ እነማንን ነው? ሀሳቡን አልገባኝም። ጥያቄ ስለዛ እኮ ነው። አንዱን ብቻ ሀሳብ ይዘህ ነው እየነገርኩህ። የእግዚአብሔር ልጆች ይኸውልህ የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ የተባሉት እነማን ናቸው? እሺ እስራኤላውያን። በጣም ጥሩ። ከዛ የእግዚአብሔር ልጆች አይደሉም የተባሉት እነማን ናቸው ማለት ነው ብሎ ቢቀጥላል ሀሳቡ እኮ። ለምን አንጨርሰው? እነማን ናቸው የእግዚአብሔር ልጆች አይደሉም የተባሉት? ኦ ማይ ጋድ አንተ ምን ሆናል ወንድሜ? የእግዚአብሔር ልጆች አይደሉም ማለት ነው? እስቲ ንገረኝ። አንድ ማር ስልኬ ባትሪ ጨረሰ። በቃ ከልጆቹ ጋር አሁን ችግር የለውም። ተረድቻለሁ። ችግር የለውም። እረዳሃለሁ ወንድም አለምዬ። ከልጆች ጋር ጊዜ አሳልፍ። ችግር የለውም። እኔ ነኝ ያስወጣው። ምክንያቱም ችግር የለውም። ስልክ ባትሪ ጨርሷል። ሰው ችግር የለውም። እረዳሃለሁ። እኔ
እሺ ከልጆች ጋር ጊዜ አሳልፍ እና ችግር የለውም። ባትሪም ስለጨረሰብህ ኢስ ኦኬ። እሺ እሺ መልካም ይሁን። ይቅርታ በጣም እሺ። የኦርቶዶክሲያን ግቡና በቃ ሀሳብ ልቀበል። ኦኬ የእግዚአብሔር ልጆች አይደሉም ከተባለ ምን ሊሆን ለምንድን ነው የጠየቅኩት መሰላችሁ? እነዚህ ናቸው በኋላ በጎች የተባሉት ከተባለ ሊጋጭ ነው አይደል? ሊጋጭ ነው። የእግዚአብሔር ልጆች አይደሉም የተባሉት ናቸው በኋላ ላይ በግ የሚሆኑት በጎ ነው የሚመጡት። እንደዛ ነው። የእግዚአብሔር ልጆች አይደሉም የተባሉት ኋላ ደግሞ ተመልሰው በግ ሊሆኑ ነው። ተው ተው፣ እንደዛ አይሆንም። የንጥቀት ትልቁ ችግር የሚያመጣ ነው። ንጥቀት የሚለው ትምህርት ማቴዎስ ወንጌል ምዕራፍ 25 ከበጎቹና ፍየሎቹ ተርቤ አለበላችሁኝም፣ ተጠምቼ አላጠጣችሁኝ የሚለውን ትምህርት ይጋጫል። ተነጠቅኩ የሚል ሰው ማቴዎስ ወንጌል ምዕራፍ 25 አይመለከተኝም ይላቸዋል። ማቴዎስ ወንጌል ምዕራፍ 25 አሕዛብ ሁሉ ቤት እሺ የሚገርም ነው እኮ በእናታችሁ። ስልክ ገብቶ ነው። እሺ ይቅርታ፣ በጣም ስልክ ገብቶ ነው። ይቅር በሉኝ። ወይስ ካሉ ስልክ ነው። እሺ ፕሮቴስታንቶች አሁን ከዚህ በኋላ አልቀበልም፣ ኦርቶዶክሲያን ብቻ ነው የምቀበለው። ኦርቶዶክሲያን እየገባው ምን ተማራችሁ፣ ምን አንደርስታንድ አደረጋችሁ የሚለውን ብቻ በየተራ ልቀበላችሁ። ፕሮቴስታንት አሁን አልቀበልም። ፕሮቴስታንት ከሆናችሁ ትወጣላችሁ። ኦርቶዶክሲያን ብቻ ነው የምቀበለው። እሺ አሁን ኦርቶዶክሲያን ብቻ ላኩልኝ ፕሊዝ። ፕሮቴስታንቶች ከገስት ላይ ወረዱልኝ፣ በትህትና ጠይቃለሁ። አሁን ከኦርቶዶክሲያን ወንድሞቼ ጋር ብቻ ነው የማወራው። ፕሮቴስታንቶች ትወርዱኛላችሁ ማለት ነው። አትሊስት ኦርቶዶክስ ወንድሞቼ ምን ተረዳችሁ፣ ምን አገኛችሁ የሚለውን በሀሳብ ልስማና ከዛ ጨርሳለሁ ማለት ነው። እሺ ከእሙ ልጀምር። እሙ ሰላም ብያለሁ። እሙ ኧረ ሊወጣ ነው የገባችው። እሙ አንቺ ጋር ነው የሚጮህ? ማን ጋር ነው የሚጮህ? የሆነ ሰው እየጮኸ ነው። ኦኬ ገብታችሁ እንደገባችሁ አታውቁትም? እሺ በጣም ብዙ ሰው ነው ያለው ገስት ላይ። በስመ አብ እንዴት አድርጌ ላስገባችሁ? እሺ ፕሮቴስታንቶች በቃ ጨርሻለሁ ከእናንተ ጋራ ወንድሜ። በኋላ ሌላ ቀን እንቀጥላለን። እናንተ ሚኪያስ እሺ ሰላም ብያለሁ።
ወይ ጉድ ዛሬ ይሄ